मैं कई साल से देखती आई हूँ कि बड़े बड़े स्टंट्स किए हैं आपने. अब आपसे ज्यादा कौन जानता है? हाँ. क्या बोलिए बोलिए. የሰው ልብን እንደ መጫወቻ መሰባበርማ ይሄ ተጫዋች በደንብ ጠንቅቆ ያውቃል። ይሄን እኔ አይደለም ያልኩት። ይሄን ያሉት በሱ ፍቅር አብዶ የነበሩት ረቪና ቴንደን እና ሺልፓ ሼቲ በተደጋጋሚ ሲናገሩ የሚሰማ ቃል ነበር። በዛሬ ቦሊውድ ፍቅር ፕሮግራማችን የተጫዋቾቹ ሁሉ ተጫዋች ወይም ኪላሪዮ ካኪላሪ ከድሮ በፍቅሩ በጣም የሚታወቀው እንዲሁም በፊልም ስራው በጣም ዝነኛ የሆነው ዝነኛው ኪላዲ ኩማር አክሼ ኩማር ነው። የአክሼ ፍቅር ታሪኩ ምን ይመስል ነበር ከድሮ? አዎ በእርግጥ አክሼ በ90ዎቹ ሌላም ስም ነበረው፣ በሴቶች ጉዳይ ማለት ነው። የቦሊውዱ ፕሌይቦይ ይሉት ነበር። ለምንድን ነው ብላችሁ ካሰባችሁ ዛሬ መልሱን ይዤላችሁ መጥቻለሁ። ሙሉ ቪዲዮ ማየት እንዳትረሱ። ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። ከዛ በተጨማሪም ለቤት አዲስ ሆናችሁ ሰብስክራይብ ያድርጉ። ለጓደኞቻችሁ ሼር ያደርጋችሁ የቻናሉን ተካፋይ ቁጥር በዛ እናድርገው። ወደ ፕሮግራሙ እንግባ። በ1994 ዓመተ ምህረት የአክሼ ኩማር አንድ ፊልም ለእይታ በቅቶ ነበር። እሱም ታሪክ መጀመሩን ወይም በጣም መቀራረባቸውን በኃይለኛው መወራት ተጀመረ። ከዛም በፊልሙ ላይ እንደዛ አምረው የታዩት ሁለቱ ጥንዶች በትክክለኛ ህይወትም አንድ ሁለት እያሉ ወደ ፍቅር መግባታቸው እርግጠኛ እያደረጉ ሄዱ። ሞራ የተሰኘው ፊልም ለእይታ በበቃ ሰዓት ላይ እጅግ በጣም ስኬታማ ነበረ። ከዛ በኋላም ሁለቱ የተለያዩ ፊልሞችን አብረው ለመስራት መፈረማቸው ተነገረ። አክሼ ኩማርና ረቪና ቴንደን ሁለቱም የፐንጃብ ተወላጆች ናቸው ወይም ዘራቸው ከፐንጃብ ይመዘዛል። ቢሆንም ግን ሁለቱ አስተዳደጋቸው በጣም የተለያየና የተለያየ ሁኔታ ላይ ነው ያደጉት። የአክሼ ትክክለኛ ስሙ ራጂቭ ኦም ባሃቲያ ሲሆን አምሪትሰር የሚባለው አካባቢ ፐንጃብ ውስጥ የተወለደው አክሼ ያደገው ግን ድሊ ከተማ ውስጥ ነው። ለዛውም የድሊ ቅውጥ ያለው ቦታ ቻንድኒ ቾክ የሚባለው ቦታ ነው ያደገው። አክሼ ከድሮም ቴኳንዶ ካራቴ ሰለጥን ስለነበረ ብላክ ቤልት አለው። እንዲያውም ወደ ፊልም ከመግባቱ በፊት እንደሚታወቀው ባንኮክ ውስጥ ሼፍ ሆኖ ለረጅም ዓመት አገልግሏል። በተቃራኒው የረቪናን ደግሞ ብናይ እሷ በፊልም ዓለም ውስጥ ነው ያደገችው። ተወልዳ ያደገችው ሙምባይ ሲሆን አባቷ ረቪ ቴንደን ግን ፊልም ሜከር ነበረ። እንዲያውም ረቪና በሰዓቱ በ90ዎቹ መጀመሪያ ላይ በጣም ስኬታማና ውጤታማ አክትረስ ነበረች። ስለዚህ በሰዓቱ ቦሊውድ ላይ አሉ የሚባሉ ሁለቱ ትልልቅ ስታሮች የፍቅር ታሪካቸው አንድ ብሎ ጀመረ። በእርግጥ አክሼ ኩማር የመጀመሪያ የፍቅር ታሪኩ አይደለም ይሄ። ቀደም ብሎ የአክሼ ኩማር ስም የተጠራው ተዋናይ የሆነችው ወይም አክትረሷ ፑጃ በትራና ሌላኛዋ ተዋናይ ደግሞ አይሻ ጁልካ ከሷ ጋርም ፍቅር አለ ተብሎ ሲወራ ነበር። ግን ከረቪና ጋር የነበረ የፍቅር ታሪክ ሁሉም እርግጠኛ ሆነው የአክሼ ኩማር ይሄ የፍቅር ታሪክ አላማው ጋር መድረሱ ነው አሁን ብሎ ዝርዝር አድርጋ የተናገረችው ነው። በሰዓቱ አክሼ ለኔ ብሎኝ የነበረው የኔ ቀረጻ ቀን የመጨረሻ ቀን የሆነ ቀን የዛኔ እኔና እሱ እንደምንጋባ ነው። ባጭሩ ስራውን ካልተውሽ ላገባሽ አልችልም እያለ ብላክሜል ያሰራኝ ነበረ ብላለች። ግን መጀመሪያ ላይ ሁሉ ተብሎ ተጠብቆ ነበር። አረ እንዲያውም ፊልም ኢንዱስትሪ ውስጥ ሁሉም ሰው አክሼና ረቪና ሲጋቡ የጥሪ ወረቀት መቼ ነው የሚመጣልን ብሎ እየጠበቀ ነበር ማለት ይቻላል። ግን በዚህ መሃል የተሰማው ዜና ለሁሉም በጣም አስደንጋጭ ነበረ። ምክንያቱም ማንም ተስፋ ያላረገበት ያልጠበቀው ነገር ነው። ከአክሼ ጋር አብሮ የተጠራው ስም ወይም አብሮ የታየው ግለሰብ እጅግ በጣም ሊያስደነግጥ ችሏል። በ1996 ዓመተ ምህረት ረቪናና አክሼ አንድ ላይ ኪላሪዮ ካኪላሪ የተሰኘውን ፊልም አብረው ሰሩ። ይህ ነገር በታየ ሰዓትም ሁሉም ሰው በድጋሚ ሌላ ፊልም ላይ ሲያያቸው የነሱ ፍቅር በጣም የጠነከረ እንዲያውም የጠበቀ መስሎት ነበር። አክሼ ቱም ግን በፊልሙ ቀረጻ መሃል ላይ የወጣው ዜና እንደሚያሳየው ከሆነ ከአክሼ ጋር አብራ ስሟ የተጠራው አክትረስ ስሟን በሰማ ሰዓት ላይ ሁሉም ደንግጠዋል የተባለ ነው። ያ ስምም የሬካ ነበረ። በዛው ፊልም ላይ ሬካ አንድ አሪፍ ገጸ ባህሪ እየተወነች ነበር። የፊልም መጽሔት የነበረ በሰዓቱ ስታርደስት የተባለ መጋዚን ላይ የወጣው መረጃ እንደሚያሳየው በዚህ ፊልም ቀረጻ መሃል ላይ አክሼና ረቪና በጣም ተጣልተዋል ብሏል። እንዲሁም በፊልሙ ቀረጻ ሰዓት ላይ አክሼና ሬካ የነበራቸው ቅርርብ በጣም በኃይለኛው እየተወራ ብዙ መረጃም እየወጣ ነበር። የአክሼና የረቪና ፍቅር እየተናጋ መሆኑ በደንብ ይታይ ነበር። ግን ኪላሪዮ ካኪላሪ የተሰኘው ፊልም ለእይታ ከመብቃቱ አንድ ወር ቀደም ብሎ ፊልም ማጋዚን የሆነው ለስታርደስት ረቪና ቴንደን በሰጠችው ቃል እንደተናገረችው በግልጽ ተናግራለች። አሁን እኔ አክሼን አላፈቅረውም ብላለች። እውነትም ግን አክሼና ሬካ የፍቅር ግንኙነት ነበራቸው? በእርግጥ ይህን እንኳን ማን አወቀው? ረቪና ያለችውን ከተሰማ ግን ነው የሚባለው።
የሚገርመው ነገር አክሼም ሆነ ሬካ ስለዚህ ጉዳይ ምንም መልስ አልሰጡም። ጸጥታን መምረጣቸው ነገሩ በጣም እንዲወራ አድርጎታል። ለዛም ይመስላል ረቪና ከአክሼ ጋር ለምን ተጣላችሁ በተባለችበት ሰዓት ላይ ምክንያታማ ሬካ ናት ብላ ነበር የገለጸችው። እረ እንዲያውም ይሄ ብቻ አይደለም። ጁላይ 1999 ዓ.ም ላይ ለስታርደስት ሌላ ኢንተርቪው ስትሰጥም የበለጠ አነጋጋሪ ነገር ጨምራ ተናገረች። በሰዓቱም እንዳለችው እኔና አክሼ በፍቅር በነበርን ሰዓት ላይ ከሬካም ሆነ ከሱሽሚታ ሴን ጋር እጅ ከፍንጅ ይዤዋለሁ ብላ የባሰ ነገሩን አቀጣጠለችው። አክሼ ከኔ ጋር በፍቅር በነበረ ሰዓት ላይ ጓደኞች ጠቅላላ በጣም ያስጠነቅቁኝ ነበር። ተጠንቀቂው ይሄ ልጅ ይሉኝ ነበር። እንደዛ ስላሉኝም ስከታተለው አክሼን ከሱሽሚታ ሴንና ከሬካ ጋርም እጅ ከፍንጅ ይዤዋለሁ። ረቪና አሁንም በድጋሚ የተለያየ ነገር ስለ አክሼ ስታወራ አክሼ ጸጥታን የመረጠው ወይም ዝም ብሏል። በእርግጥ ወደ ኋላ መለስ ብለን ብናይም ከረቪና ቴንደን ጋር የነበረው የፍቅር ግንኙነትም ሆነ መጣላቱንም አክሼ አምኖም ተናግሮም አያውቅም ወይም ሚዲያ ላይ ይፋ አላደረገም ነበር። አሁንም የተለያየ ሚዲያ ላይ ስለ አክሼና ስለ ረቪና የፍቅር ግንኙነትም ሆነ መጣላት ወሬው አልቀዘቀዘም ነበር። ግን ቴሌቪዥን ላይ ቀርባ አንድ ኢንተርቪው በተደረገች ሰዓት ረቪና ቴንደን ያላትን ንዴት ጠቅላላ አውጥታ ዘግዝጋ ተናገረች። He expected me to forgive every time and take him back every time. በዚህ ኢንተርቪው ላይ ረቪና በጨማሪ አክሼ ላይ ያሳበበችበት ከአክሼ ጋር እኔ በፍቅር በነበርኩበት ሰዓት ላይ ጭራሽ አክሼ ከሌላ ከሁለት ሴቶች ጋርም ቀለበት አድርጎ እንደነበር ሰምቻለሁ ብላለች። ለምን እንደዚህ ያረክ ብዬ በጠየቅኩት ሰዓት ላይ ለእናትና አባቴ ደስታ ብዬ ዝም ብዬ ነው ያረኩት ብሎኛል ብላለች። ይህም ብቻ ሳይሆን ጁላይ 1999 ዓ.ም ላይ ለስታርደስት በሰጠችው ሌላ ኢንተርቪው እንደተናገረች አክሼ ብዙ ሴቶችን በፍቅር ለማጥመድ ሲል የተለያዩ መንገዶችን እንደሚጠቀም አውቃለሁ ብላለች። የአክሼ ትክክለኛ ማንነቱን ልንገራችሁ ከተባለ ወደ እሱ ህይወት የምትመጣ ሁሉም ሴትን አገባሻለሁ ብሎ ነው የሚሸውደው። እኔም በእንደዚህ አይነት መረብ ውስጥ ተጣምጄ ገብቻለሁ ማለት አይደለም። እንዲያውም እኔ አልተከተልኩትም፣ ራሱ ነው ከኋላ እየተከተለ የሚያስጨንቀኝ። ረቪና እንዳለችው ከሆነ አክሼ ወደ እሱ ህይወት የሚገቡትን ወይም በፍቅር የሚያጠምዳቸውን ሴቶች በአጠቃላይ ሙምባይ ውስጥ ቨርሶቫ የሚባል አካባቢ ያለ ሺቭ የሚባል የጸሎት ቦታ ይዟቸው ይሄዳል። በዛ ወርም ለስታርደስት በሰጠችው ቃል እንደተናገረችው ከሆነ ቀለበት ሲያደርግላቸውም እናትና አባትሽን ማሚ ዳዲ እያልኩኝ እጠራለሁ እያለ ነው የሚሸውዳቸው። እንዲያም እዛ የጸሎት ቦታ ውስጥ ያለው የሺቭ ሙርቲ ወይም ሐውልቱ ራሱ እሱን በተደጋጋሚ እንደዚህ ነገር ሲያደርግ ደብሮት ይሆናል እስካሁን። ምክንያቱም ደግሞ የተለያዩ ሴቶችን እኩለ ሌሊት ጭምር የተለያዩ ሴቶችን እዛው የሺቭ የጸሎት ቦታ ላይ እየሄደ ቃል ይገባላቸው ስለነበረ እንዴት አይደብረው እስከ ማለትም ደርሳለች። So he said, no, I'm going to send my parents. And his parents came over, spoke to my parents. And then it became like a semi-arranged family, you know, semi-arranged kind of semi-love kind of a thing. I was not in love with him. ጋዜጠኛውም ለረቪና መልሶ ይጠይቃት እና ወደ አክሼ ህይወት የመጡ እነዛ ሴቶች ጠቅላላ And once when we broke up, as in not the engagement or anything, next week he was engaged to someone else. That's it. I was like, ከአክሼ ከጣላች በኋላ ረቪና ንዴቷን በአጠቃላይ ባገኘችው ቦታ ቃል በመስጠት ብቻ ስሙን ለማጥፋት ደብዛውን ለማጥፋት ጥረቷን ቀጥላለች። ይሄ ሁሉ ነገር ረቪና በምትናገር ሰዓት ላይ መቼስ አክሼ ሳይሰማ አልቀረም። እንደዛም ሆኖ ግን ሚስተር ኪላሪ ጸጥታን የመረጠው ወይም ዝም ብሏል። በእርግጥ ምንስ የሚባል ነገር አለና ይሄን ያል ከተለፈለፈ ምንስ ይባላል? आप किसी मंदिर में जाकर अपने पापों का अच्छी तरह से प्रायश्चित कर लीजिए। हाँ ግን የሚገርመው ነገር ረቪና ካገባች ከቆይታ በኋላ ቲቪ ላይ በተደረገ አንድ ኢንተርቪው አክሼ እንደተናገረው ከሆነ በፊት ከረቪና ጋርም ፍቅር ነበረኝ ብሎ መለስ ብሎ ተናግሯል። ይህም ብቻ ሳይሆን የተናገረው ጨምሮ ያለው አይ አም ኤ ሌዲስ ማን ወይም ደግሞ እኔ የሴቶች ወንድ ነኝ ብሏል። እንዲሁም ያለው ሴቶች በእርግጥ የማንም አይሆኑት አለ የሁሉም ይሆኑ የለ እንዴ? ስለዚህ እንግዲህ ይህም ምልክት እየሰጠን የነበረው ረቪና ከሄደች በኋላ በአክሼ ህይወት ውስጥ ሌላ ሴት መታለች ማለት ነው። ያቺም ቆንጆ ደግሞ በዳንሷ ለየት ባለ ዳንሷና በውበቷ ዩፒና ቢሃርን ፌንት አሰራኋቸው ብላ የዘፈነችው ነች። ሽልፓ ሼቲ የሥራ ህይወቷን በመጀመሪያ ደረጃ ከሻሩክ ካን ጋር በ1993 ዓ.ም ባዚገር የተሰኘውን ፊልም በመስራት አንድ ብላ ጀምራ ነበር። በዚህ ፊልም ላይም ሽልፓ ሁለተኛዋ መሪ ሴት ተዋናይ ነበረች። ስለዚህ አክሼና ሽልፓ በሚፋቀሩ ሰዓት ላይ ሽልፓ ቦሊውድ ላይ ይህን ያህል ከፍ ያለ ትልቅ ስም አልነበራትም። በእርግጥ አክሼና ሽልፓ የተፋቀሩት በ1994 ዓ.ም ነው። ያም ፊልም ደግሞ አክሼና ሽልፓ አብረው ለመጀመሪያ ጊዜ የተወኑት ሜኪላሪ ተዋናሪ የተሰኘው ፊልም ነበር። በሰዓቱ ፊልሙም ሂት የነበረ ነው። የሁለቱ ጥምረትም በጣም የሚያምር ነበር በፊልሙ ላይ። የሚገርመው ነገር መኋላ የተሰኘው ፊልምም በዚህ ዓመት ነበር ለእይታ ይበቃው። ማለትም ወደ አክሼ ህይወት ሁለቱም ሴቶች የገቡት በእኩል ሰዓት ነው ማለት ይቻላል። ረቪናም ሆነ ሽልፓ እኩል ነው ያወቃቸው ለማለት ያስደፍራል። ግን ከሽልፓ ጋር ያለው የፍቅር ታሪክ ከረቪና ጋር ተለያየ ከተባለ በኋላ
ከሺልፓ ጋር መሆኑ የበለጠ አስገራሚ ያደርገዋል። በሰዓቱ የተለያየ መጋዚን ላይ የወጣ መረጃዎች ብናይ መለስ ብለን ብናይ አክሼና ረቪና ሊጣሉ የቻሉት በሺልፓ የተነሳ ነው ሁሉ ተብሎ ተወርቷል። ግን በሌላ ኢንተርቪው ረቪና ቴንደን ግልጽ አድርጋ እንደተናገረችው እኔና አክሼ የተጣላ ነው በሺልፓ ምክንያት አይደለም ብላ ተናግራለች። አክሼ ከሺልፓ ጋር ሜኪላሪ ቶአናሪ የሚለውን ፊልም ከሰራ በኋላ በ1997 ዓ.ም ኢንሳፍ የተሰኘ ፊልምም አብረው ሰርተው ነበር። በእርግጥ ይሄ ፊልም ፍሎፕ ነው የሆነው። ግን በ1999 ዓ.ም ሁለቱ ጥንዶች በድጋሚ በትልቅ ስክሪን ሊታይ ይችላል። እሱም ጃንቨር በተሰኘው ፊልም ነው። በዚህኛው የፍቅር ዝምድናም በጣም በሚገርም ሁኔታ የድሮ ታሪኩን እየደገመ ነበር ያለው። ልክ ከረቪና ጋር ቀለበት ያደርጋል እንደተባለውም አሁንም ከሺልፓ ጋር ቀለበት ላይ ያደርግ ነው መባል ጀመረ። እንዲያውም በጣም ሲወራ የነበረው አሁን በቅርቡ ሺልፓና አክሼ ሊጋቡ ነው ተባለ። ከዛም በመቀጠልም ደርከን የተሰኘ ፊልም ሁለቱ አንድ ላይ አብረው ተጫወቱ ወይም አብረው ታዩ። ደርከን የተሰኘው ፊልም ላይ እንኳን የአክሼ ልብ በደንብ ሲመታ የነበረው ወይም ትርታው ለሺልፓ ነበር ማለት ይቻላል። ግን ልቡ እየመታ ፊልሙ አላለቀም ማለት ይቻላል። ወይም ቀረጻው ከማለቁ በፊት የአክሼ ልብ ለሌላ ቆንጆ መምታት ጀመረ። ያቺ ሴትም ሌላ ሴት አልነበረችም። የሺልፓ ሼቲ ቤስት ፍሬንድ የሆነችው ትዊንክል ከና ነበረች። እረ እንዲያውም ይሄ ተጫዋች የሚባል አክተር ወይም ኪላሪ ኩማር በድጋሚ ትዊንክል ከና እንዴት ማድረግ ጀምሮ ነበር። ጂዘላቫ አክሼይ ኩማር። ታዲያ የሁለቱ ግንኙነት ዝም ብሎማ ሊቀጥል አይችልም። ሺልፓ ጋር መድረሱም አልቀረም። ይሄ ዜና ሺልፓ ጋር ሲደርስ ተቃወጠ ማለት ይቻላል። हाथ हटाइए और कोई जरूरत नहीं है रिश्ता जोड़ने की। मैं नहीं चाहती कि आपके मेरे बीच में कोई भी रिश्ता हो। እንዲያውም ሺልፓ ጨምራ ያለችውም እኔን ሞኝ አድርጎ አክሼ ተጠቀመብኝ እስከ ማለትም ደረሰች። በእርግጥ መጀመሪያ ትዊንክል ከናን ያው ከሺልፓም ጭምር ትዊንክል ከናን በደረበ ሰዓት ላይ ቀረጻው የነበረው የደርከን ፊልም ነበር። ስለዚህ የፊልሙ ቀረጻ ከማለቁ በፊት አክሼና ሺልፓ ብሬክ አፕ አደረጉ ወይም ተለያዩ። ከዛ በተጨማሪም የወጣ መረጃ ደግሞ እኔ ከተባለ አክሼ ሺልፓን በጣም ያፈቅራት ነበር። እንዲያውም ማግባትም ይፈልግ ነበር። እንዲያውም ፊልም ትታ እቤት እንድትቀመጥም ጠይቋታል ተብሏል። ሺልፓ ግን ይሄን ለማድረግ መቼም ፍቃደኛ አልሆንም ብለዋለች ተብሏል። ስለዚህ የመለያየታቸው ምክንያት ዋናው ይሄ ነው እየተባለ በጣም ሲወራ ነበር በሰዓቱ። ቢሆንም ግን ሁለቱ ቢጣሉም እንኳን የፊልሙን ቀረጻ ግን ለመጨረስ ፍቃደኛ ሆኖ ነው የጨረሱት። ደርከን የተሰኘው ፊልምም ጣጣውን ጨርሶ በ2000 ዓ.ም ለይታ በቃ። ልክ ፊልሙ ከተመረቀ በኋላም ሺልፓ ሼቲ ኢንዲያ.com ለተባለ አንድ መጋዚን በሰጠችው መረጃ ወይም ኢንተርቪው አክሼ ላይ እሷም እልኋን ተወጣች ወይም ብዙ ነገር ተናገረች። አክሼ ኩማር እኔን ተጠቅሞብኛል፣ እንዲያውም ሌላ ሴት እስከሚያገኝ ድረስ እኔን እንደ ባጣ ቆይ ነው የተጠቀመብኝ። ምክንያቱም ሌላ ሴት ሲያገኝ ትቶኝ ለመሄድ ጊዜ አልፈጀበትማ። እንዲያውም ልቤን እንደ ቀልድ ነው ሰብሮት የሄደው። ጋዜጠኛውም ከአክሼ ጋር በመጣላትሽ ተጨንቀሻል፣ ተረብሸሻል ብሎ ነበር የጠይቃት። እሷም የመለሰችው እና እኔ መጨነቅ መረበሽ የለብኝም እንዴ? አንድ ሰውን አፍቅረህ ተቀምጠህ ያ ሰው እያሞኘህ መሆኑን ሳታቀው ቀርተህ በመጨረሻ ስታቀው በጣም ያማል፣ ይሰማል፣ ይረብሻልም። እኔ በህልሜም እንኳን አስቤ አላቅም እሱ ሌላ ሰው ዴት ያደርጋል፣ ሌላ ሴት ያፈቅራል ብዬ አስቤ አላቅም ነበር። ለዛውም ፍቅራችን በጦፈበት ሰዓት ላይ የሚገርም ነው ነበር ያለችው። በድጋሚ ደግሞ ሺልፓ ተጠየቀች። ከተጣላሽ ከተለያየሽ ከብዙ ጊዜ በኋላ ለምንድን ነው ታዲያ በድጋሚ እልህሽን የምትወጪው በንግግርሽ ተባለች። ለዚህ መልስ የሰጠችው ሺልፓ በሰዓቱን የፈልጌ የነበረው የኛ ፊልም ደርከን እንደምንም አልቆ ለእይታ እንዲበቃ ነበር። ምክንያቱም በእኛ የተነሳ ፕሮዲውሰራችን እንዳይከስሩ ስለፈለኩኝ ነው ችዬ የሰራሁት። በእኛ በግል ጉዳይ ምክንያት እነሱ ለምን ይክሰሩ? ለዛ ብዬ ነው ደርከን የተሰኘ ፊልም እስከሚወጣ ድረስ ዝም ያልኩት። ከረቪና በኋላም በመጨረሻ አክሼ ከሺልፓ ጋርም መለያየቱ ይፋ ሆነ። ሁለቱም ገርልፍሬንዶቹ ሚዲያ ላይ ባገኙት አጋጣሚ ጠቅላላ አክሼን ከመሳደብ ከመናገር ወደ ኋላ ብለው አያውቁም። በጣም አስገራሚ የሚያደርገው ግን አክሼ ለአንዳቸውም ንግግር እንኳን ዞር ብሎ መልስ ሰጥቶ አያውቅም። ረቪናም ሆነ ሺልፓ በሱ ላይ ለሚያሳብቡበት ነገር ምንም አይነት ማስተባበያ ቃል እንኳን አንድ ቃል አለመሰንዘሩ ገራሚ ያደርገዋል። ከዛማ ምን ብቸኛ ነው ሚስተር ኪላሪ ሚስ ኪላሪ ይፈልገዋል የሚለው ዘፈን አስታውሳችሁት? ከሺልፓ በኋላ አክሼ አፈቀራት የተባለችው ሴት ከእሷ ጋር አክሼ ተጣላ ሳይሆን መጋባቱ ወይም የትዳራቸው ዜና ይፋ ሆነ። የቦሊውዱ ላቨር ቦይ በመጨረሻም በትዳር ታሰረ ማለት ነው። አክሼ በመጨረሻም የራጀሽ ከናና የዲምፕል ከፓዲያ ሴት ልጅ የሆነችው ትዊንክል ከናን አግብቶ በትዳር ዝምድና አንድ ሆነዋል። ጃንዋሪ 17 2001 ዓ.ም ላይ አክሼና ትዊንክል አንድ ሆኑ። በተለያዩ ፍቅር ዝምድናዎቹ በጣም የሚታወቀው
የቦሊውዱ ዝነኛ አክተር አክሼይ ኩማር ትዊንክል ከናን አገባ ሲባል የሰማ ሰው እንዳለ በጣም ደነገጠ። ስለዚህ ከሺልፓ ጋር የነበረው የፍቅር ዝምድና በዚህ እርምጃው ሙሉ ለሙሉ አበቃ፣ ተጠናቀቀ ማለት ነው። ከዛም በመቀጠልም ሺልፓ ሼቲ አንድ ኢንተርቪው ሲደረግላት እንደተናገረችው ከሆነ እኔ ከአክሼ በተለያየው ሰዓት ላይ ስለ አክሼ የተናገርኳቸው እያንዳንዱ መጥፎና ጥሩ ነገሮች በአጠቃላይ ዛሬ ላይ በጣም ይቆጨኛል፣ ተጸጽቻለሁ ብላለች። Please omit. Any regrets? Do you regret the whole chapter? Would you have been better off if it hadn't happened? The only one thing that I regret. በእርግጥ ዝምድናቸው አብቅተዋል ቢባልም ግን ትዝታው ያበቃም አይመስልም። በእርግጥ የፍቅር ታሪካቸው በነበረ ሰዓት ላይ ያልታዩ ብዙ ድራማዎች ይሄ የፍቅር ታሪክ አበቃ ከተባለ በኋላ መታየታቸው የበለጠ አስገራሚ ያደርገዋል። በ2007 ዓ.ም እንግሊዝ ውስጥ በጣም የሚታወቀው ቢግ ብራዘር የተሰኘው ሾው ላይ ሺልፓ ሼቲ ተወዳዳሪ ሆነች። በዛ ሰዓት እንደተሰማው ከሆነም እንግሊዝ ውስጥ ያለ አንድ ጋዜጣ ኒውስ ኦፍ ዘ ወርልድ የተሰኘ ለአክሼ አንድ ጥያቄ ያቀረበለት ከሺልፓ ጋር የነበረህን የፍቅር ታሪክ እንድትነግረን 40,000 ፓውንድ እንክፈልህ ብሎ እስከ ማለት ደረሰ። ግን አክሼ በጭራሽ አይሆንም እምቢ ብሎ ነበር የመለሰላቸው። ምክንያቱም አክሼ ከሺልፓ ጋር የነበረውን የፍቅር ግንኙነት ሚስተር መዘግዘግ ስላልፈለገ ነው እምቢ ያለው። ግን ይሄው ጋዜጣ ራሱ ማርች 2007 ዓ.ም ላይ የአክሼ አንድ ጓደኛ ነግሮኛል ብሎ ያወጣው መረጃ እንደሚያሳየው በሁለቱ መሃል ብቻ ሊወራ የሚደብሩ ነገሮች ብዙ ነገሮች እዛ ላይ ሊጽፍ ቻለ። የጻፋቸው ነገሮች ያው እነሱ በግል ያሳለፏቸው ብዙ ነገሮችን ያወጡት፣ ግን ጋዜጣው ወደ ኋላ ሳይል በደንብ ዘግዝኮ ነበር የጻፈው። አክሼም ይሄን ነገር በሰማ ሰዓት ላይ ይሄ በአጠቃላይ ውሸት ነው፣ እንዲያውም ጋዜጣውን እኔ ስም በማጥፋት ተከሰዋለሁ ብሎ ተናግሮ ነበር። በእርግጥ ከሾው በኋላም ሺልፓ ሼቲ በምትጠይቅ ሰዓት ላይ በእርግጥ አክሼ አታሎኛል ብላ በድጋሚ ተናግራለች። ከዚህ ሁሉ ክስተት በኋላም ከትንሽ ጊዜ በኋላ አክሼና ሺልፓ ኤርፖርት ላይ ተገናኙ። በተገናኙ ሰዓትም በጣም ጥብቅ ጓደኞች በድጋሚ ተገናኙ ነበር ይመስሉት። በሰዓቱ አክሼና ሺልፓ ከዲሊ ወደ ሙምባይ የመጡ ነበር። ሴኩሪቲ ቼክአፕ እየተደረገ በነበረ በሰዓት ላይ ወይም ፍተሻ ላይ ከሺልፓ ኋላ የቆመው አክሼይ ኩማር ነበር። በዛ ሰዓትም አክሼ እጁን ሰንዝረው ትከሻዋን ነካ ነካ አድርጎ በጠራ ሰዓት ላይ ወደ ኋላ ዞራ ባየችው ሰዓትም የሺልፓ ጩኸት ምን አገኘች የሚያስብል ነበረ። ፌብሩዋሪ 2008 ዓ.ም ላይ ሙምባይ ኤርፖርት ላይ ከኩማር ጋር ከተገናኙ በኋላ ሺልፓን በአንድ ኢንተርቪው በትክክል በግልጽ አምናለች። አዎ ሳገኘው ከረጅም ጊዜ በኋላ ስለሆነ ደስ ብሎኝ ነበረ። ደሞም ባገኘው ሰዓት ላይ ሚስቱ ትዊንክልም እና ልጁም አብሮት ነበሩ። ምን ችግር አለው ታዲያ ደስተኛ በሆን ብላ ነበረ። ግን ይሄ ግንኙነት ከነበረ በኋላ ወይም እንደዚህ ከተገናኙ በኋላ በዛው አመት ሌላ አንድ መረጃ ወጣ። በ2008 ዓ.ም በሺልፓ ሼቲ ፕሮዳክሽን ሃውስ አንድ ፊልም የተሰራ ነበር። ይህም የፕሮዳክሽን ሃውሷ የመጀመሪያ ፊልም ስለነበረ አክሼይ ዛ ፊልም ላይ ለመተወን በጣም ብዙ ብር ጠየቃት። ለዛውም ይሄ ሁሉ ገንዘብ በፊልሙ ላይ የ20 ቀን ስራ ብቻ ነበረው። ስለዚህ የተነሳው ጥያቄ እንግዲህ አንደኛው ሺልፓ ሼቲ በፊልሟ ላይ ለምንድነው የድሮ ቦይፍሬንዷን አክሼን ማስተወን የፈለገችው የሚል ሲሆን፣ ሁለተኛው ደግሞ አክሼይ ከሺልፓ ይሄ ሁሉ ብር ለመጠየቁ ምን አስፈለገ ተባለ። የሚገርመው ነገር እነዚህ ጥያቄዎችም መልስ አልተገኘላቸውም። ፊልሙም እስከ ዛሬ አልተሰራም። ከዛም ከሁለት ወር በኋላ ኖቬምበር ላይ መሆኑ ነው አክሼይ ቢግ ቦስ ላይ ተገኘ። በሰዓቱም የቢግ ቦስ ሆስት የነበረችው ወይም ስቴጅ መሪዋ ሺልፓ ሼቲ ነበረች። በሰዓቱም ሁለቱ አንድ ስክሪን ላይ ወይም በአንድ ቦታ ላይ የታዩት ከ8 ዓመት በኋላ መሆኑ ነበር። በሰዓቱ አክሼይ ቦታው ላይ የተገኘው ጀምቦ የተሰኘ አኒሜሽን ፊልም ነበረ። እሱም ፕሮሞሽን ለመስራት ነበር። በሰዓቱም አክሼይና ሺልፓ በሚነጋገሩ ሰዓት ላይ አንድ ነገር ግልጽ ሆኗል። በሁለቱ መሃልማ የሆነ ነገር ነበረ። ለየት የሚያደርገው ነገር እንደነበረ ንግግራቸው ግልጽ አድርጎታል ማለት ይቻላል። The king himself, the one and the only Akshay Kumar. मैं कई साल से देखती आई हूँ कि बड़े-बड़े स्टंट्स किए हैं आपने। आपसे ज्यादा कौन जानता है? हाँ। क्या बोलिए በጥያቄና መልሱ መሃል ላይ በድንገት ሾው ላይ የአክሼይ ጸጉር ላይ የሚያንጸባርቅ ነገር ባየች ሰዓት ሺልፓ በእጇ ስታጸዳለት ታየ። እዛ ቢግ ቦስ ስቴጅ ላይ ሺልፓና አክሼን ያየ ሰው ጠቅላላ ያለው የነበራቸው ዝምድና ጠቅላላ አብቅቷል በእርግጥ። ስለዚህ ጓደኝነታቸውን እንደ አዲስ ይጀምራሉ ወይም ኖርማል ፍሬንድ ይሆናሉ ብሎ ነበር። ግን እንደዛ መሆን አልቻለም። ይህም ነገር የታወቀው መቼ ነው? ሺልፓ ያገባች ጊዜ የቦሊውድ በጣም ብዙ አክተሮች የተገኙበት ነበር። ከአክሼይ ኩማር ሌላ ሙሉ ቦሊውድ ነበር ማለት ይቻላል። ሰርጓ ላይ አክሼይ ባይገኝም ግን በተፈጠረ አንድ ክስተት የነበረ ሰው ጠቅላላ
አክሽን በደንብ አስታውሶታል። ምን አትሉም? ኖቬምበር 22 2009 ዓ.ም ላይ ሺልፓ ሼቲ ኢንቨስተር ቢዝነስማን የሆነው ራጅ ኩንድራን አገባች። ሙምባይ ሚረር የተሰኘው ጋዜጣ እንዳወጣው መረጃ ከሆነ የሺልፓ ሰርግ ላይ የነበሩ ባንድ የሚመቱ ሰዎች በድንገት የአክሽንና የሺልፓ ፊልም የሆነው የደርከንን አንድ ሙዚቃ ክላሲካሉን ተጫወቱ። ልክ ይሄ ሙዚቃ እንደተሰማም የቤተሰቡ ጥቂት ሰዎች መጥተው ሙዚቃ የሚጫወቱት ሰዎች ተቆጥተው አስቆሟቸው። እንዲያውም ጋዜጣው በግልጽ የጻፈው የአክሽን ሙዚቃ ዘፈን አንድም እንኳን እንዳትጫወቱ ብለው ከልክሏቸዋል ብሏል። ከዛም ወረቀት ላይ ሊስት ሰጧቸውና የትኛውን ሙዚቃ እንደሚጫወቱ የተሰጣቸውን ሙዚቃ ብቻ ተጫውተዋል ብሎ ነው የጻፈው። አዎ የሰርጓ ቀን ምናልባት ሺልፓን የአክሽን ሙዚቃ በምሰማ ሰዓት ላይ ረብሿት አስጨንቋት ይሆናላ። እሷም ደግሞ የህይወቷን አዲስ ክፍል እየጀመረች ስለነበረ እዚህ ቦታ ላይ አክሽን እንዲነሳባት አልፈለገችም። ግን ዛሬ ላይ ሁለቱም በስራ ህይወታቸውም በትዳር ህይወታቸውም ደስተኛ ሆነው እየኖሩ ነው ያሉት። ሺልፓን በወለደች ሰዓት ላይ አክሼ እንኳን ደስ አለሽ ብሏታል። ስለዚህ ነገሩ ግልጽ ነው። አክሼና ሺልፓ የፍቅር የመራራ ታሪካቸውን ረስተው በህይወታቸው ግን በደስታ ወደፊት እየመሩ ነው ያሉት። ምንም ቢፈጠርም ህይወትማ ወደፊት ትቀጥላለች። ለዛሬ የነበረኝ የቦሊውድ ፍቅር ፕሮግራም በዚህ መጠናቀቁ ነው። ውድ ቤተሰቦች ፕሮግራሙ እንዴት አገኛችሁት? ያላችሁን ሀሳብ አስተያየት በኮሜንት መስጫው ላይ እንድትገልጹልኝ ጋብዛችኋለሁ። ከዛ በተጨማሪ ቪዲዮን ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር አድርጉ። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ